መቼ ነው ልትጋባ ያሰባችሁ? ዶክተር ፋኑኤልና ዶክተር ኮከብ ሊጋቡ። እብድነሽ ያምሻል። በዚህ ዘመን እንደዚህ የሚያስቡ ሴቶች የሉ። ካንተም በላይ ልጅቱን አውቄ ሰርጋችሁን መቼ እንደሆነ እኔንም ዓለሜን መቼ እንደምታሳዩኝ አውቄ ለመሄድ ነው። እኔ እኮ የሚገርመኝ የጆኒ ካፕትነት ነው። እንደዚህ ተጫወትበት እንዴት አይገባው? አሁን እኮ ለዶክተር ዮሐንስ የተቆረቆርሻት መስል እና ለምን አልቆረቆርለትም? እንደውም የፋኑኤልና የኮከብ መጋባት ያስደስትሻል። አልተጋቡ አዳነሽ ደግሞ ጫፍ ይዘሽ ማውራት ትወጃለሽ። አንቺ ራስሽ እኮ ነሽ ሊያገባት አስቧል ያልሽኝ። ዞሮ እኮ የመጋባታችሁ ወሬው እንኳን ያስደስትሻል እንጂ ጆኒ ያሳዝነኝም። ለምን ያሳዝንሻል? የሚሰራበት ግብ እሱ ከሆነም እንደምትወደው ነው የሚያስበው። አወደዋለሁ። ግብ ሲሰራበት ሊያሳዝነኝ አይችልም። አይ ግብ ተሰርቶበትም ግን ያንቺ ቢሆን አጥጠይም አይደል? እሷ ስላልሆነ እኔ ይሆናል ማለት አይደለም። ጎበስ ጓደኛዬ ግን አሁን እንደ ሴት ማሰብ ጀምረሻል። አይንሽ ተገለጠ። ድሮስ ቢሆን ይሄ ጠፋኛል መሰለሽ? ግን ጆኒ ለምንድን ነው የማይወደኝ? እኔ ምን ይጎድለኛል? እሱን እኮ ዶክተር ዮሐንስን ለምንድን ነው የማትወደኝ ብለሽ ጠይቂው ካሲዬ። እኔ ዶክተር ስላልሆንኩ ነው እንደሷ? ብዙ ዶክተሮች እኮ ነርሶችን አግብተዋል። ብዙ ያልተማሩትንም እኮ አግብተዋል። እሺ ታዲያ እኔ ምን ይጎድለኛል? ምንም። እኔ በምን አንሷለሁ? ይሄ ደግሞ ዘግቶ ሊሄድ ነው። ካሱ አንዱ ችግርሽ እኮ ይሄ ነው። ምኑ? መሰብሰብ ይጎልሻል ካሱ። ቁጥብነት። አንቺ ስለኔ ምን ታውቂያለሽ? ምን ሳርጋይትሽኝ? ዶክተር ዮሐንስን ትመኛለሽ፣ ካታጥላባቸው ጋር ትሄጃለሽ። ታጥላባቸው ለምን እንደምፈልገው ታውቂያለሽ? ለጥቅም አይደለም ለበቀል እና ደግሞ ለቢራና ለወሬ። በጣም ነው የምትገርምሽ። ቀኑን ሙሉ እኮ ስትገረሚ ከመዋል ለምን ይሆንሽ ነው አትናገሪ? ጓደኛዬ ትመስይ ነበር። ወር ከጓደኝነት መስገብ ላይ ልትፍቂኝ ከፈለግሽ ትችያለሽ። ጨናሽ ማን ነው? ጨኛ የለኝም። ፍቅረኛሽስ? ዮሐንስ ነው። ታውቂያለሽ እንዴ? እርግጠኛ ነሽ? ይሄ ጥያቄና መልስ ወዴት ነው የሚያመራው? ወደ ሌላ ጥያቄና መልስ። ዮሐንስ ፍቅረኛሽ ነው። ፋኑኤልስ ምንሽ ነው? ፋኑኤል አንቺ ምንሽ ነው? የሥራ ባልደረባይ። ለኔም የሥራ ባልደረባይ። የሥራ ባልደረባይ ስለሆነ ነው እህቱን ደቡብ አፍሪካ ይላክሽው? የሥራ ባልደረባይ ስለሆነ ነው ሳይተጋበሽው? ምናልባት ከሥራ ባልደረባነት በተጨማሪ ትንሽ ጓደኝነት ስላለን ነው። ምን አይነት ጓደኝነት? እኔ የ14 ዓመት ልጅ አገረድ፣ አንቺ ደግሞ እናቴ ይሆንሽ ነው የሚመስለው። ምንስ አይነት ጓደኝነት ቢኖረን አንቺ በዚህ ደረጃ ምን ያናድርሻል? ወይ እኔ እስከማውቀው ድረስ ጓደኛዬ በጣም ጨዋ ነች። ህይወቷን በስነ ስርዓትና በሰከነ መልኩ እየመራች እንደሆነ ማቀው። ምን አጠፋው? ምን በደልኩ? ይሄኛውን ፍቅረኛዬ ነው ብለሽ አስተዋውቀሽኛል። ያኛውን ደግሞ ፍቅረኛዬ ነው ብለሽው በየቦታው ሲዘባበትቢ በጣም ነው የሚያናደኝ። ፋኑኤልን ነው ፍቅረኛዬ ነህ ያልኩት? አይደለም ነገርኩሽ አይደለም። ጸጉራሙሻ አለ ሲሉት አንድ ቀን በረሃብ ይሞታል ይባላል። ጓደኛዬ ስልሽ አንድ ቀን ከፋኑኤል ጋር ተፈጽሞ ባሰባችሁት ጋብቻ ላይ የሰርግ ካርድ ደርሰኛ እናድምት ያለሽ ምን ለማለት ሊፈልግሽው? ግልጽ አይደለም። ፋኑኤል ሊያገባሽ እንደወሰነ ፍለፊት ነግሮኛል። ይሄ ደግሞ ለኔ በጣም አናዳጅ ነው። እኔ ደግሞ በየአደባባዩ ጓደኛዬን በደንብ አውቃታለሁ ብዬ አወራለሁ። ለነገሩ ጥፋቱ የራሴው ነው። በዚህ ዘመን እንኳን ጓደኛ ራስንም በአግባቡ ማወቅ አይቻልም። ፋኑኤል ሊያገባኝ እንደሆነ ላንቺ ነገረሽ፣ አንቺ አመንሽው እና ይሄ ደግሞ የኔን ጓደኝነት ጥያቄ ውስጥ ከተተው ማለት ነው። ማን ነው የምታገቢው? ዮሐንስ ነው ወይስ ፋኑኤል ነው? ለጊዜው ሁለቱንም ለማግባት ሐሳብ የለኝም። እንግዲያውስ ፋኑኤልን በየካፍ ስራው እየፎከረ እንዳዋርድ ነገር ነግሯለሁ። አዎ አንተ ያማሃል እንዴ? አራመኝም ቢያመኝማ ባንቺ እጅ ታከም ነበር። ምንድነው በየሜዳው ይርክ ላጋባት ነው ያልክ የምታወራው? እርግጠኛ ነኝ ዶክተር ሳራ ነች የነገረች። ቆይ እኔና አንቺ ብንጋባሷ ምንድነው እንደዚህ ግብግብ ያደረጋት? ልክ እኮ ወንድሟ ልትድርልሽ የተዘጋጀች እኮ ነው የምትመስለው።
ጓደኛዋ ነኝ እንዴ ታዲያ በስተ ጓደኛሽ ከሆነች ሁሉ ትደሰት ነው የሚገባው በምኑ ነው የምትደሰተው እኔና አንቺ በመጋባታችን አንጋባም ለምን ነግሬሃለሁ አልፈልግህም እኮ ብዬሃለሁ አይደል እንዴ ኮኮብ እኔን ማግባት አትፈልጊ አልፈልግም እሺ እሺ እኮ እሺ ሁለተኛ እንደዚህ አይነት ወሬ የትም ቦታ እንዳታወራ ቻው ደህና መሻችሁ አቤት ስትጋጩ ምን ነው መቼም ያመሸሽ አንድ ለት ብጭቆ ወይን ይጠጣው አረ የወይኑ መጥመቂያ ጋን ውስጥ የዋልሽ ነው የሚመስለው አሁን አንድ በሁለት ብርጭቆ ነው እንደዚህ የሚሸተው ደስ እንዳልሽ ነንሻል ምንድነው እንደዚህ ቡፍ ብለሽ እንደፊኛ የተቀመጥሽ ምን ሆነሽ ነው እቺ ማይናታ እቺ ማይመት ራስን ጠይቀት ስትቀናጣ ነው ባክሽ ነገ አንድ አፍታ አምቦ ደርሽ እመጣለሁ ብላ ጎረፈች አምቦ ለምን ጉዳይ ያለኝ የሆነ ጉዳይ አንድ አፍታ ነው ደርሽ እመጣለሁ ያልኳት ለራስ ብዬ እመጣለሁ አይደለም ጉዳዩ ካላ ካሳደረኝ አድራለሁ አላልሽ ምንድነው ጉዳዩ ምንስ ቢሆን እናንተን አስፈቅጄ ነው እንዴ ነው የሚሄደው ወይ ማየ ደግሞ የምትሄጂበትን ጉዳይ ነገርኝ ማለት አስፈቅጂ ማለት ነው እንዴ አንቺ ነሽ እንጂ ለኛ የምትፈቅጂ የምትከለክዩኛ እንዴ ምን ፈቅድልሽ እሷ ስታቆርፍ እንዴ አንቺ በጥያቄ ስታጣድፊኝ ምን ልበልሽ አይ መናገር ካልፈልግሽ ተይው እዛ ያሉትን ዘመዶቼን ጠይቄ የቤቴን ክራይም ተቀብዬ እመጣለሁ አንዳንድ ጉዳዮችም አሉኝ ደርሶ መልስ ነው አይደል እንግዲህ ውሎ ገባ ከሆነ ደርሼ እመለሳለሁ ካሳደረኝም አንድ ሁለት ቀን አድራለሁ ምንድነው ችግሩ እንጀራውን ጋግሬያለሁ ወጡን አይነት በአይነት ሰርቼ ፍሪጅ ሞልቻለሁ ከዛ ጨለፍ አርጎ ያሞቁ መብላት ይቸግራል እንዴ ወይ ጉድ ለወድ ብቻ ነው እኛ አንቺን ምን ፈልግሽ ዝም አትያት አንቺ ከሌለሽ ይሄ ቤት እንዴት እንደሚያስጠላ እመጣለሁ እኮ ታሪኬ አልቆይም እኮ መቼ ነው የምትሄጂው ነገ ከማን ጋር ብቻዬን ነው ምን ነው አይ ምንም ዝም ብዬ ነው የፋንትሽ መጣሽ እንደምን አደርሽ እንደምን አደርሽ እንዴት አደርሽ ምን ሆነሻል ምናልባት የተከተለሽ ሰው ካለ ብዬ ነው ማን ይከተለናል ምን ይታወቃል ብለሽ ነው አምቦ እንደምንሄድ ስትነግሪያት ልጅሽ አላስቸገረችም ማሚሻዬ አራሷ ምንም አላስቸገረችኝም አልጠረጠረችም እኮ ምን ትጠርጥር ከኔ ጋር አምቦ እንደምንሄድ ግን የኔን ስም አላነሳሽም እኔ አላነሳውም ያንቺን ስም ለምን አነሳለሁ በጣም ጥሩ ነው ያደረግሽው በቃ ማንም ሳያቀብን ሳይሰማብን ጉዳያችንን ጨርሰን እንመጣለን ወዴት ነው ወደዚህ አንተ ወዴት ነው ቢሮ ነኝ በመውጫ ሰዓት የመኪና ቁልፍ ቢሮ ረስቼ እየተመለስኩ ነው ቀጠሯችን እንደተጠበቀ ነው አይደል አዎ እንደተጠበቀ ነው ምን ነው እሱ በቃ የማን የሰው ቃንቺ ምን አሻከመሽ ሚስተር ጋስ ቁጭ በይ ብዙ አልቆይም ለምሳ የወጣው ነው ስራ አልቋል ስራ ያልቃል ብለሽ ነው ነገሩን የምለውጣ ነው እንዴ ካታገሽ ሃይ ዛሬ አንገናኝም እንዴ በኔ በኩል የተሰረዘ ነገር የለም ከግማሽ ሰዓት በኋላ ደርሳለሁ የተለየ ትራፊክ መጨናነቅ ከሌለን እየወጣሁ ነው
እሺ ቻው ቻው እሺ ካሰች ምን ልታዘዝ ምን ልትሸከምሽው ያንተ ነው እኔ መቼም እዚህ ግቢ ውስጥ ፌስታል የሚሞላ ንብረት የለኝም ብዙ አይደለም እውነት ግን ምንድነው በሌት ሽሮ ሜዳ እጂ ለማማች ስጦታ ገዛውላችሁ ለማማማ ላንተ ማማ ለናት አልገባኝም ምን አይነት ስጦታ እንደምገዛላት አላውቅም ብለኛል ነበር ከዛ ሽሮ ሜዳ እጂ እቺን ገዛውላችሁ ኖ ይወዱት ይሆናል ኖ በፍጹም የሚማል ይሆን አይችልም አውዱት በምን ልታቅ ትችላለህ ገና እንኳን አላየኸው ነው እኔ እንደዛ ማለት አይደለም ግን ስጦታውን አልቀበልሽም ምክንያት ያልቀበልሽማ እንዴት ይሆናል እኮ ንገረኝ ለምን በምን ምክንያት ይሄን ሁሉ ብር ለኔ ታውጫለሽ ስንት ነው ያወጣሁት እንዴ ለምን አንድ ብር አይሆንም አንድ ብርም ቢሆን ላንተ ማውጣት የለብኝም አዎ እንዴ ለምን ብለሽ ታውጫለሽ ስለምወድ በነገራችን ላይ ላንተ አይደለም ለማማ ነው የገዛሁት ማማ ነው ታውቂያለሽ ለኔ ነው አይደል የገዛሽው እሺ በጧት ተነስተሽ ሄደሽ ስለገዛሽ በጣም አመሰግናለሁ ግን የግድ ገንዘቡን መክፈል አለብኝ ይኸውልህ እንግዲህ ስታሳዝነኝ አስቤ በሌሊት ሄጄ ማድረጌ ሳያሳስብህ ገንዘቡ አሳስባል ነው እኔ እንደሱ ማለት አይደለም ሐሳብሽ በጣም ይበልጣል ግን ለምንድን ነው አንቺ ያለ ፕሮግራም ገንዘብ የምታወጪው ለማንኛውም ስጦታውን ለማማ አድርስልኝ ከወደዱት ንገረኝ ካልወደዱትም ንገረኝ ለሳቸው እስክትሰጥ ድረስ ግን እንዳታየው አላየውምሽ ግን በጣም አመሰግናለሁ ብድር መላሽ ያርገኝ እንግዲህ ብድር አይደለም ከሆነም በዚህ አይነት አትመልስም በምን አይነት ልመልስልሽ ታውቃለህ አራን ያላውቀውም ባክሽ ምን ድንገት ተጣደፍክ እንቀጠረዋለን አሁን ስልክ ሰራ አልሰማሽኝ ካረፈርኩ ደግሞ ትቀየመኛለች ማናት ኮካ ሰላም በልልኝ እሺ እልልሻለሁ እንዴ ስላጨርሻለሁ ልወጣልሽኝ እንዴ ቦርሳ ረሳ በድጋሚ በጣም አመሰግናለሁ ቴንክ ዩ ምንድን ነው የተሸከምከው? እቃ የምን እቃ? የስጦታ ለማለት አሁን ነው ለማማ ነው አይ ጥሩ አድርገሃል አስደስታቸው ይቅርታ አስጠበቅኩሽ መሰለኝ ይሁን ነገር ጥጫ እኔ ውሃ ጠማኝና ለስላሳ ጠጣ ይልቅ ለራስህ ዘዝ አይ እኔ አልፈልግም ይቅርብኝ ወደ ቤት ቶሎ መመለስ አለብኝ እሺ ያው ከማማ ጋር ለመታወቅ ቀጠሮ ይዘናል ግን አንድ የረበሸኝ ነገር አለ ምንድነው እርግጠኛ ነሽ ከእናቴ ጋር መታወቅ ትፈልጊያለሽ አዎ ለምን እንዴት ለምንድን ነው ከእናቴ ጋር መታወቅ ይፈልግሽ ያንተ እናት ስለሆነ ምን ነው ሐሳብን ቀየርክ እንዴ ነው ወይስ እንድትተዋወቃችሁ አትፈልግም ሐሳቤን አልቀየርኩም የምትተዋወቂያት የኔ እናት ስለሆነች ብቻ ነው በግልጽ መጠየቅ የምትፈልገው ነገር ካለ ጠይቀኝ ወይም መናገር የምትፈልገው ነገር ካለ ተናገር ዙሪያውን አትዙር እርግጠኛ መሆን ስለፈለኩ ነው ከልብሽ ተወጂኝ እንደሆነ ትፈልጊኝ እንደሆነ ወደፊት ሚስቴ መሆን ትፈልጊ እንደሆነ እርግጠኛ መሆን ስለፈለኩ ነው ያለዚያ አታስተዋውቀኝ ለምን ምን ብዬ ልተዋወቃቸው ፈልጋለሁ አንተ ሐሳብን ካለወጥክ በስተቀር ላገባው የምፈልገውም አንተን ነው ግን አሁን አይደለም እርግጠኛ ነሽ እኔን የምታገቢው ምን ነው ወል ፋኔል የሰርግ ዝግጅት መጀመሩን ስለሰማው አሉባልታ ነው እባክህ ከራሱ አንደበት የሰሙ ጓደኞች አሉ ጠይቂያቸው ሰምቻለሁ ፋኔል እንደቀል የተናገረው ነገር ሳይሆን አይቀርም እሳት ሳይነድ መቼም ጭስ አይታይ ከመሬት ተነስቶ ይሄን ነገር አይናገርም ይናገራል ካንቺ ያገኘው ተስፋ ያየው ፍንጭ ሳይኖር ይሄንን ያወራል ምን ለማለት ፈልገህ ነው እኔ ላንተም ለሱም ተስፋ የምሰጥ ተራ ሴት ነኝ እንዴ እኔ አልወጣኝም አልክ እንጂ አላልኩኝም
ምን እንዳሰብ ትፈልጊያለሽ? ፋኖል ሊያገባሽ እንደሆነ እያወራ ነው። ቤቱ ድረስ ሄደሽ ተጋብዘሻል። ላሮጊቷ እናቴ ጮኛለችኝ ብዬ ነግሬያታለሁ። አገር ቤት እያለች ነው ፎቶሽን በሞባይል ያሳዩት። በወቅቱ መጣች። ምን ያላልኳት መጣች። ጠየቀችኝ፣ እውነቱ ይሄ ነው ብዬ ነገርኳት። አሁን ደግሞ ይሄንን ነገር ሰማው። ይሄ ነገር እውነት ከሆነ ቆይ ምንድነው የምላት? ቅስሟን ሰብረዋለሁ። ሐዘኑ ይገላታል። እናትን ታስተዋውቀኛለህ አታስተዋውቀኝም? አስተዋውቅሻለሁ። መቼ? እሑድ ቀጠሮ ይዘናል አይደል? ኖ ከቅርቡ ነው የምፈልገው። ነገ ምሳ ቤት ነው እንዴ? ነገ ምሳ የት እንገናኝ? እንዴት ነው የማይወደድሽ? አይ ማማሩ ልጅ አይ ማማሩ ቆንጆ ነው አይደል? ማማሩ ተባረክ። አሜን። ቆይ ገና አለ እኮማ። ደግሞ ሌላም አለ አለ። እስኪ ነው የሚለው ነው። ቆይ እስቲ ዙሪ እስቲ ይኸውልሽ እናት። ቆይ ምርቃቱ ይቆየኝ። ቆይ ለምን ይቆያል? ይሄ ደግሞ ምንድን ነው? ይኸው እናቴ ያሽ ምነው ነው? ያንቺው ነው እናቴ። አይጋቢ አረብ ምን ማረግ ጎረቤት እንዳበጠብጭ እንዴ? ቋላ አሉ እልልታ ነው። ምን ይበጠበጥ እንዴ ነው ወደድሽው? ልጅ የተባረክልኝ። አሜን። ቆይ ስሚኝማ፣ ይኸውልሽ። እሺ እኔ ያለ ስራዬ እየተመረኩኝ ነው። ይሄንን ሁሉ የገዛችልሽ ጓደኛዬ ናት። እሷ ናት መመረቅ ያለባት። ጓደኛዬ? እቺ ጮኛ? አይ የስራ ባልደረባዬ ነች። እንደው ለእናቴ ምን ብገዛ ያስደስታት ይሁን እያልኩ ስጨነቅ አይታኝ ነበር። ይሄን ሁሉ ገዝታ መጣች። እድሜ ይስጣት፣ እንጀራ ይውጣላት፣ ዘሯ ይባረክ፣ የያዘችው ሁሉ ይባረክላት፣ ይሙላላት። አሜን አሜንማ አሜን። እኔስ ጓደኛዬ ስትል እጮኛ መስላኝ ነበር። አይ ለእሷ አልነገርኳትም። እማ በነገራችን ላይ ነገ ምሳ ትመጣለች ኮኮብ። እቺ ፍቅረኛዬ ማለት ነው። ፍቅረኛ ነች? እጮኛ? ፍቅረኛ ምንድን ነው? ይኸውልሽማ ከመተጫጨት በፊት መፈቃቀር ያስፈልጋል። በከተሜ እንደዛ ነው። የከንፈር ወዳጅ መሆኗ ነው? እንደዛ ነው። ገና እንደ ልጅ እንደ ኮበሌ እጮኛ ናት አላልክም ኖሯል? ያው አንድ እኮ ነውማ፣ ብዙ ለውጥ የለውም። ደግ እንዳሻችሁ፣ ዋናው መጋባታችሁ ነው። ባልና ሚስት ትሆናላችሁ። አዎ ባልና ሚስትማ በደንብ እንሆናለን። የከተማው ልዩነት ይኖረው ይሆን? ባልና ሚስትነቱ ተሆነም አሳውቀኝ። አይ ምንም የተለየ አይደለምማ። ባልና ሚስት በከተሜም እንደገጠሩ ነው። ደግ ታዲያ የከንፈር ወዳጅ መቼ ነው የምመጣው? የከንፈራ እማ እሺ፣ ነገ ነው የምትመጣው። ነገ እዚህ አብረን ምሳ እንበላለን። እዚህ መሆኑ ደግ። እኔና ልጅህ ከሸን አድርገን ሰርተን እንጠብቃታለን። ጥሩ ነው። ሁሉ እንዲህ ነገ የከንፈር ወዳጅክን በዚህ ነው መቀበላት። በዚህ ነው ይሄ ቢራ ወዴን እየሸረሸረው ነው። ወዲሽ መልሶ ግንባታ ይደረግበታል። በደንብ ይለሰናል። ውይ ማምሽ ረገጥኩ። ይቅርታ። አይንሽ አይን ዝም ብለሽ ትንሽ ልጅ ላይ ትወጫለሽ እንዴ? ይቅርታ ጠየቅኩት እኮ። አንዴ አላየችውም። ይቅርታ ጠየቀች እኮ አይደል? እጭ እየጨፈለቁ ይቅርታ ነው ማይገባኝ እንዴ? የትንሽ ልጅም እግር ቢሆን መርፌ አይደለም አይደለም እንዴ? አይታያትም? እውነቱን ለመናገር ጥፋቱ የኔ አይደለም። ልጁ እግሩ መተላለፊያ ላይ ዘርግቶ መቀመጥ አልነበረበትም። እንዴ አታፍርም እንዴ? ደግሞ ምንድን ነው የማፍረው? የቤትሽን አመል እዛው ቤቴ ምንም አመል የለበትም። ልጁን ሳላውቅ ነካ አድርጌዋለሁ። ይቅርታ ጠይቄዋለሁ። ከዚህ በላይ ምን ማድረግ ነበረብኝ? ዛሬ በቀኝ ጎንሽ አልተነሳሽም መሰለኝ። ዋ አዎ ልጄን እኮ ነው የረገጠሽ ማለት ነው።
እንዴ ምንድነው እሱ? ምንድነው? ምን ሆነሽ? አይዟችሁ ተረጋጉ። አንዳንዴ እንዲህ አይነት ነገር ያጋጥማል። ነርስ ነኝ። በቃ ምንም አትሆንም። ደህና ነሽ? ደህና ነሽ? እግዚኦ እንዴት ያስደነግጣል ባካችሁ። እንብላ። ምኑን በላሁት ካሰች? ባብ ያየ በልጥ በረየ። ምን አንተ ደግሞ እዛ ሆስፒታል ስንት ነገር ስታርምቱ ነው? ታይ ቢሆንም እዛ ቦታው ይመስላል። እስቲ ግን በጣም ያስደነግጣል እኮ። ምን እንደምልሽ አላውቅም። ምንም ማለት አያስፈልግም። ይሄ እኮ የሙያ ግዴታዬ ነው። ቅድም በትንሽ ነገር ተናድጄ አስቀየምኩሽ። አንቺ ግን የልጄን ህይወት አተረፍሽልኝ። እንዳልኩሽ የሙያ ግዴታዬ ነው። እንኳን እቺን የምታከል አንድ ፍሬ ህፃን ቀርቶ አንቺንም የጣላሽኝ ሰው ቢሆን እንኳን ህይወትሽን የማዳን ግዴታ አለብኝ። ሌላ ምን እላለሁ? እግዚአብሔር ይስጥሽ። እግዚአብሔር ይስጥሽ አልሽኝ አይደል? ከዚህ በላይ ምን አለ? ግን ለቅድሙ ድፍረቴ ይቅርታ አድርጊልኝ። ማለት እኔ ለወደፊቱ ትምህርት ሆኖኛል። እንግዲህ ይቅርታ መጠየቅ ሳይኖርብን ይቀር አይመስለኝም። ተባባል። ማይ አንባድርሽ ማለት ነው አይደል? ማለት ነው። ቤቱ ሲቀፍ ለታሪክ እንደዚህ አትበይ። ማይ የሌለችበት ለኔም ያስጠላኛል፣ ግን መልመድ አለብን ግዴታ ከሆነ እንዴ ከነ ጭራሹ ሳብራን ባትኖር እንዴት ይሆነ? በቃ አዲስ አበባ ሰለቸኝ ሀገሬ ገብቼ እኖራለሁ ብትልስ? ኧረ እባክሽ ማንሽ ይላታል እንዴ? ማን ይከለክላታል? ነው ወይስ አብረሻት ልትሄጂ ነው? አዎ እሄዳለሁ። እኔን ለማን ጥለሽ? አንቺም ትሄጃለሽ። አምቦ ሆስፒታል የለም? የሚታመም የለም? ዶክተር አያስፈልግም? አለ፣ ግን እኔ መሄድ አልችልም። እዚህ ብዙ የጀመርኳቸው ጉዳዮች አሉ። ምንም የሚያስፈራ ነገር ነው ያመጣሽው? ከማየ ጋር ልንለያይ እንችላለን? ለምን? ለምሳሌ ባላግብታ መኖር ብትፈልግስ? እንጂ ትቀልጃለሽ። ከምሬን ነው። እማዬ ባል ታገባ ትችላለች እንዴ? ለምን አትችልም? አርጅታለች እኮ አያት ሆናለች። መስሎሻል? እንኳን እሱ አንቺም አላገባሽ እና ያላገባሁት ነው አርጅቼ ነው እንዴ? አርጅተሻል። አይታለሽ አሁንም አላገባ አይደል? እውነትሽን ነው? ልታገቢ ነው? አይ አሁን አይደለም፣ ቆያለሁ። ግን ያው ማግባት አይቀርም። እንድናወራበት ትፈልጊያለሽ? አንቺ ስታገቢ ነው የት ልሆን ነው እንዴ? ከኔ ጋር ነው። ምን ነው? ከእንጀራ አባት ጋር ነው? እንጀራ አባት ሁሉ መጥፎ ነው ብለሽ የምታስቢ ከሆነ ተሳስተሻል። እኔ ማገባው እንደራሱ ልጅ የሚያይሽ የሚወድሽ መሆኑን ሳረጋግጥ ብቻ ነው። ግን እንደራሱ ልጅ ያየኛል? እንደራሱ ልጅ ይወደኛል? እንደዛ ነው ተስፋ ማደርገው። ካልሆነስ መሆን አለበት። እኔ ስለ እንጀራ አባትም ሆነ ስለ እንጀራ እናት የምሰማው መጥፎ ነው። አንቺን እና እናቴን የማይንከባከብ ከሆነ ገደል ሊገባ ይችላል። ምን ታደርጊያለሽ? እፈታዋለሁ። ከዛ መልሰሽ ሌላ ባል ታገቢ? አላውቅም። ይኸውልሽ ለታሪክ ባልሆነ ነገር ላይ መጨነቁን ብዙም አያስፈልግም። እኔ ካንቺ ከልጄ የማስበልጠውም ሞዶም ነገር የለም። ምናልባት ማገባውም ወይም ለማግባት ማስበውም ተረጋጋ ህይወት ለመኖር ይጠቅመናል ብዬ ስላሰብኩ ምናልባት ላንቺ ወንድሞችና እህቶች መውለድም ስለምፈልግ ነው። ምናልባትም ደግሞ ለሁላችንም ጥሩ ነው ብዬ ስላሰብኩ ነው። ወንድሞችና እህቶች ምን ደስ ይለኛል።
እኔም ወንድሞችና እህቶች ይኖርሻል ብዬ ተስፋ አደርጋለሁ። ግን ከዛ በፊት የምፈልገው አባቴን ማግኘት። ግን ሚሻ አባቴን የምታገኙት ታገቢያለሽ? በጭራሽ። ለምን? አላገባውማ። እንዴት አገባዋለሁ? አላውቀውም እኮ። እንዴት አታውቂውም? ቆይ እስቲ ሚሻ አንድ ነገር ልንገርሽ። በቀደም ባለ ታክሲ ያለው ነገር ዝም ብሎ ይመጣብኛል። እኩያሽ ከሆነ አላለም? እኩያሽ ስንት አመት ነው? አላውቅም። እንዴት አታውቂውም? እድሜውን አላውቀውም ማለት ታሪክ። ቆይ እሺ እሱ ምን ይመስላል? እኔ እሱን እመስላለሁ? አንቺ እኔን ነው የምትመስዪው። ቆይ እሺ እሱ ምን አይነት ነው? ቀይ ነው? ጥቁር ነው? ቁመቱ እንዳንቺ ረጅም ነው? አጭር ነው? አላውቅም። እንዴት እናት አታውቅም? አውቀሽ ነው እንጂ። በእናትሽ ስሙን እንኳን ነገር ስሙን ብቻ አላውቅም። ምንድነው? ምን ሆናል? እኔ ምንም አላልኩ። ከቅድም ጀምሮ ሙዱ ቶሎ ቶሎ ይቀያየራል። ቅድም ደስተኛ ትመስል ነበር፣ አሁን ደግሞ ተከዛለህ። አልተከስኩም። ራት ላይ ሰራሽውን ጀብዱ ያስታወስኩ ነበር። ምን ነው? እውነቱን ንገረኝ። እውነትን የሰራሁትን ጀብዱ እያሰብክ ከሆነ ትደሰታለህ እንጂ ለምን ተከዛለህ? እሺ አውቅሽብኝ ልንገርሽ። አንድ ሁለት ነገሮች እየተፈራረቁ ይመጡብኛል። እየሰማሁ ነው። ቅድም ስራ መውጫ ሰዓት ላይ በትልቅ ፌስታል ዕቃ ይዘሽ ነበር። የት ወሰድሽው? ለምን ጠይቅ? ቅድም ሐሳብህን ተናገር አላልሽኝ? አንደኛው ይሄ ነው። ተራ ነገር ነው፣ ብታውቀውም አይጠቅምም። እስቲ ልወቀው። የሰው ነበር ሰጠሁት። የሲስተር አዳነች ነበር። የሲስተር አዳነች ብሎ ወደዛ፣ አንቺ እርሺው ወደዛ። እንዴት ሆነ? የሲስተር አዳነችማ አይደለም። ተዋሽኛለሽ ልበል? ስትዋሽኝ አንድ ነገር ልትደብቂ እንደምትፈልጊ ያውቃለሁ። እቃውን ይዘሽ ወደ ዶክተር ዮሐንስ ቢሮ ስትሄጂ አይቻለሁ። አላየኝም። አይቼሻለሁ። አላየኝም። አይቻለሁ። እንዴት አየኝ? ሄደሃል ነበር? ተመልሼ ለማየት ብለህ? አዎ። ለምን? እኔ እንጃ። ተመለሳለኝ ተመለስኩ። ዶክተር ዮሐንስ ቢሮ ስትገቢ አይቼሻለሁ። በስጦታ ወረቀት የተጠቀለለ ነገር ነበር። ትሰልለኛለህ? በፍጹም ሰልላት የሚል ነገር ቢኖርም ፍጹም አድርጌው ግን አላውቅም። ትከታተለኛለህ? አጥላባቸው ልቤ ቢፈልግም አድርጌው አላውቅም። ለማድረግም አልፈልግም። ሐሳቡ ራሱ ያሳፍረኛል። ግን ሳልመኝ ቀርቼ አይደለም። ለምን? ሰው አይደለሁ። ሰው መሆን ችግር ነው። እንደ ቅናትም ብሎኝ ይሆናል። ሁለተኛ እንዲህ አይነት ነገር እንዳልሰማ። አትሰልለኝ፣ አትከታተለኝ። ያንንም ያህል ቃል ዶክተር ዮሐንስ ስትሸው አንቺ ነሽ። አይደለም፣ ፈልኬ ነው። የውይይቱ ፍጻሜ ከዚህ ሰከንድ በኋላ ስለዚህ ነገር እንዳይነሳ። ሌላው ምንድነው? ሌላ ምን የምታስበው? ሌላ የለም። ቅድም አንድ ሁለት ነገሮች ነበር ያልከው። የለም፣ ደክሞኛል። እባክሽ ብተኛ ደስ ባለኝ። እስካሁንም የቆየሁት ላንቺ ብዬ ነው። ለምን? ይሉኝታ ይዘው? አዎ። ለምን ወደ ቤት አትሄድም እንዴ? አንቺን እስካሁን አስመሽቼ እንዴት ይሆናል? እንጂ ወደ ቤት መሄድ ትፈልግ ነበር።
እኮ ነው የጠየቀኝ። አንተ እኮ ነው እንድንገናኝ የፈለከው። እና ታዲያ እኔ ምን አልኩ? ቆይ ለመሆኑ አሁን እንደ ቤት ትዝ ያለ ነው ወይስ ሚስት እንዳትቆጣ ፈራ? እሷ ክፍሏን ከለየች ቆየች። ነግሬሽ የለም? እሷ ስለኔ ግድ አይሰጣትም። የምትሰራው ስለምታውቅ ነው። ስለታመመች ጭምር ነው። ምን እንደታመመች አላውቅም። አታናግረኝም። ከመቼ ጀምሮ ነው የታመመችው? አላውቅም። ታዲያ ለምን ሆስፒታል አታመጣትም? የነገርኩሽ እኮ ነው። አታናግረኝም። ስጠይቃት አትመልስልኝም። ወንድ ልጅ ይገርማል። ሚስትህ የልጆች እናት ቤት ታማ ተኝታለች። አንተ እዚህ ከኔ ጋር መሆን ያምራል። እንደገና ደግሞ ቅናት ቢጤ ሞካከራል። እንደገና ደግሞ ሚስት ነገር ይመጣል። አንድ ጊዜ ከፍል ወደ በረዶ፣ ከበረዶ ወደ ፍል ስንት ጊዜ ስትመላለስ ቆየ። ሰው መሆን ችግር ነው አላልኩሽም? ሰው መሆንና ወንድ መሆን አንድ ነው ብለህ ነው? እሺ እኔን ቤት አድርሳኝ ወደ ቤት መሄድ ትችላለህ። ምን ነው አስቀየምኩሽ ነው? ነገሩን ባላነሳው ይሻል ነበር። አስከፋውሽ?